ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ትንሽ ኔትወርክ ዕለታዊ ዜናዎች ይዘን ቀርበናል። በቅድሚያ አርዕስቶቹን የቢሾፍቱ ከተማ የኮሪደር ልማት የደረሰበት ደረጃ የሚያበረታታ ነው ሲሉ ከንቲባ አዳነች አቤቤ ተናገሩ። በምዕራብ ወለጋ ዞን ቆንዳላ ወረዳ በወባ በሽታ 2 ህጻናትን ጨምሮ የ3 ሰዎች ሕይወት አለፈ። በኢትዮጵያ 90 በመቶ የሚሆኑት ከ10 ዓመት በታች ህጻናት በትክክል ማንበብ እንደማይችሉ ተገለጸ። ኢትዮጵያ የመጀመሪያውን 100 ኪሎዋት ኃይል የሚያመነጭ የሶላር ፕሮጀክት ተመረቀ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገራቸው አርብ ማለዳ የፈጸመችው ጥቃት የኢራን የኒውክሌር መሠረተ ልማትና የባላስቲክ ሚሳኤል ፋብሪካዎችን ለመጉዳት ያለመ ነው ብለዋል። የቢሾፍቱ ከተማ የኮሪደር ልማት እዚህ ደረጃ ላይ እንዲደርስ የተከናወነው ስራ የሚያበረታታ ነው ሲሉ የአዲስ አበባ ከተማ ከንቲባ አዳነች አቤቤ ተናገሩ። ከንቲባዋ ከቢሾፍቱ ከተማ አስተዳደር የስራ ኃላፊዎች ጋር በዛሬው ዕለት በከተማዋ እየተከናወነ ያለውን የኮሪደር ልማት ያለበትን ደረጃ ተመልክተዋል። በአዲስ አበባ የተጀመረ የኮሪደር ልማት ወደ ሌሎች ከተሞች ተስፋፍቶ ህዝቡን ተጠቃሚ እንዲያደርግ በጠቅላይ ሚኒስትር ዶክተር አብይ አህመድ በተሰጠን ተልዕኮ መሰረት የቢሾፍቱ ኮሪደር ልማት የደረሰበትን ደረጃ ተዘዋውረው ተመልክተናል ብለዋል። ከንቲባዋ በዚህ ወቅት በመዲናዋ በኮሪደር ልማት ስራ የተገኘው ስኬት በቢሾፍቱ ለመድገም በትብብር እንሰራለን ማለታቸውን የከንቲባ ጽሕፈት ቤት ፕሬስ ሴክሬታሪያት የኦንላይን ሚዲያ አስተዳደር ዳይሬክተር ብሩክ ይልማ ተናግረዋል። ስራው ተጀምሮ እዚህ ደረጃ እንዲደርስ የቢሾፍቱ ከተማ አስተዳደር ያከናወነው ስራ የሚያበረታታ መሆኑን ገልጸው ቀሪ ስራዎች በአጭር ጊዜ ውስጥ ተጠናቀው ለአገልግሎት ክፍት እንዲሆኑ በትብብር እንደሚሰራም አንስተዋል። የቢሾፍቱ ከተማ የኮሪደር ልማት ስራ እንዲፋጠን የከተማዋን ነዋሪዎች እያደረጉ ስላለው ትብብር ከንቲባዋ ምስጋናቸውን ማቅረባቸውንም ዳይሬክተሩ ተናግረዋል። በምዕራብ ወለጋ ዞን ቆንዳላ ወረዳ በወባ በሽታ 2 ህጻናትን ጨምሮ የ3 ሰዎች ሕይወት አለፈ። በኦሮሚያ ክልል ምዕራብ ወለጋ ዞን ቆንዳላ ወረዳ ሹራ ቱዋምቢ ዲቾ በሚባሉ ገጠራማ ቦታዎች ማክሰኞ ሰኔ 3 2017 ዓ.ም በወባ በሽታ እድሜያቸው 2 እና 3 ዓመት የሚሆኑ 2 ህጻናትን ጨምሮ የ3 ሰዎች ሕይወት ማለፉን ነዋሪዎች ተናገሩ። ለበሽታው የሁለቱ ህጻናት በተጨማሪም ሕይወታቸውን ያጡት ሹራ ከሚባል ቦታ ላይ አንድ በእድሜ ጠና ያሉ ሽማግሌ ሲሆኑ ቱዋምቢራና ሹራ በተባሉ ቦታዎች የክረምት ወቅት መግባቱን ተከትሎ በሽታው መስፋፋቱን ዶይቼ ቬለ ዘግቧል። አስተያየታቸውን የሰጡት አንድ ነዋሪ በአካባቢው ባለው የጸጥታ ችግር የተነሳ በቂ የጤና ባለሙያዎች አለመኖራቸውን ገልጸው በሕክምና አገልግሎት እጦት ምክንያት የበሽታው ስርጭት እየጨመረ መምጣቱን ጠቁመዋል። በሽታው በተለይም በህጻናት ላይ በስፋት እየታየ እንደሚገኝ ጠቅሰው ሰዎች በእግርና በሌሎች የትራንስፖርት አማራጮች ወደ ጤና ተቋማት እንደሚሄዱም ገልጸዋል። የቆንዳላ ወረዳ ምክትል አስተዳዳሪ አቶ ግርማ ካሳሁን በበኩላቸው በበሽታው በስፋት ተስፋፍተዋል በተባሉ ቦታዎች በሽታው ወባ መሆኑንና ለመሆኑ እንዲለዩ ባለሙያዎች ወደ ቦታው መላካቸውን ተናግረዋል። ወባ ስርጭት ከወረዳው በርቀት በሚገኙ ቦታዎች እንዳለ ጥቆማዎች እየመጡ ነው ሲል ከጤና ቢሮ የተገኘው መረጃ ያሳያል። የምዕራብ ወለጋ ዞን ጤና መምሪያ ምክትል ኃላፊ የሆኑት አቶ መስፍን ጣሰው ደግሞ ከክረምት መግባት ጋር ተያይዞ የበሽታው በስፋት መሰራጨታቸውን ገልጸው በሽታው የሚያዙ ሰዎች ቁጥር በሳምንት ውስጥ ከ100 እስከ 200 ጭማሪዎች እያሳየ ነው ብለዋል። በኢትዮጵያ 90 በመቶ የሚሆኑት ከ10 ዓመት በታች ህጻናት በትክክል ማንበብ እንደማይችሉ ተገለጸ። በቅርቡ ዓለም ባንክ ባጠናው ጥናት መሰረት 90 በመቶ የሚሆኑት ኢትዮጵያውያን ህጻናት ቀላል ጽሑፎችን በትክክል ማንበብ እንደማይችሉና በትምህርት ድህነት ውስጥ እንደሚገኙ የአዲስ አበባ ዩኒቨርሲቲ አሳውቋል። በዩኒቨርሲቲ የትምህርትና ቋንቋዎች ጥናት ኮሌጅ ኤክስኪዩቲቭ ዲን የቆያለም ደሴ እንደተናገሩት በቅርቡ የዓለም ባንክ ጥራት ያለው ትምህርት አሰጣጥን በተመለከተ ባጠናው ጥናት በኢትዮጵያ 90 በመቶ ህጻናት በትምህርት ድህነት ውስጥ እንደሚገኙ አመላክቷል። በኢትዮጵያ በተለያዩ ሰው ሰራሽና ተፈጥሯዊ ምክንያት ቁጥራቸው ቀላል የማይባል ህጻናት ከትምህርት ገበታ ውጭ ናቸው ያሉ ሲሆን አሁንም በስጋት ላይ የሚገኙ ተማሪዎች መኖራቸውን አያይዘው ተናግረዋል። እንዲሁም ህጻናት በትምህርት ድህነት ውስጥ መሆናቸውን ተከትሎ ለትምህርት ውድቀት ብሎም ለልማት እንቅፋት ይሆናሉ ብለዋል። በአጠቃላይም በትምህርት ስርዓቱ ላይ እንቅፋት በሚሆኑ ጉዳዮች ላይ የሚመለከት አካል ትኩረት ሊሰጥ እንደሚገባም አጽንኦት ሰጥተውበታል። ይህንን ችግር ለመፍታት በአዲስ አበባ ዩኒቨርሲቲ አዘጋጅነት የትምህርት አቅርቦትና ጥራትን በተመለከተ ለቀጣይ ምን አይነት መፍትሄ ወይንም ለውጥ ማምጣት አለበት በሚል ጥናት እየተከናወነ መሆኑን ተናግረዋል። በኢትዮጵያ የመጀመሪያው 100 ኪሎዋት ኃይል የሚያመነጭ የሶላር ፕሮጀክት ተመረቀ። በኢትዮጵያ የመጀመሪያ ነው የተባለ 100 ኪሎዋት የሚያመነጭ የሶላር ፕሮጀክትን የውሃና ኢነርጂ ሚኒስቴር አስመርቋል።
የሶላር ፕሮጀክቱ $200,000 ወጪ እንደተደረገበትና በሚኒስቴር መስሪያ ቤቱ ግቢ ውስጥ መገንባቱ ተገልጿል። የውሃና ኢነርጂ ሚኒስቴር ዶክተር ኢንጂነር ሀብታሙ ኢተፋ እንደ ሀገር በዚህ ደረጃ ኃይል የማመንጨት አቅም ያለው የሶላር ፕሮጀክት አለመኖሩን ገልጸዋል። ሚኒስቴሩ ዘርፈ ብዙ ፋይዳ አለው ያሉት ፕሮጀክቱ 100 ኪሎዋት የሚያመርት መሆኑን የመጀመሪያ ያደርገዋል ብለዋል። የሚያመነጨው ኃይል ሚኒስቴር መስሪያ ቤቱ የሚፈልገውን ተጠቅሞ ስራ በማይኖር ጊዜ የተመረተውን ኃይል ወደ ብሔራዊ ግሪድ ማስገባት መቻሉን ፕሮጀክቱ ልዩ ያደርገዋልም ሲሉ ገልጸዋል። ሀብታሙ ኢተፋ ፕሮጀክቱ ሌሎች ተቋማት በግቢያቸው ያለውን ቦታ ለዚህ ዓላማ ማዋል እንደሚቻል ትምህርት እንደሚሰጥ ጠቅሰው በቀጣይ የሶላር ኃይልን በስፋት ለማምረት እንደሚሰራም ጠቁመዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገራቸው አርብ ማለዳ የፈጸመችው ጥቃት የኢራን የኒውክሌር መሠረተ ልማት እና የባሊስቲክ ሚሳኤል ፋብሪካዎችን ለመጉዳት ያለመ ነው ብለዋል። ጠቅላይ ሚኒስትሩ ራዚንግ ላየን ኦፕሬሽን የሚያንሰራራ አንበሳ ዘመቻ ሲሉ በጠሩት ጥቃት የኢራን ከፍተኛ የጦር አዛዦችና የኒውክሌር ሳይንቲስቶች ተገድለዋል። የኢራን የመንግስት ሚዲያ በዘገበው መሰረት መገደላቸው ከተረጋገጡት መካከል የኢራን አብዮታዊ ዘብ ኃላፊና የሀገሪቱ ጦር ኤታማዦር ሹም ይገኙበታል። የኢራን አብዮታዊ ዘብ አዛዥ ሆሴይ ሰላሚን ምናልባትም በዚህ የእስራኤል ጥቃት ከተገደሉ ከፍተኛ አዛዦች መካከል ዋነኛው ሳይሆኑ አይቀሩም ተብሏል። ሁሴይን የአብዮታዊ ዘብን የተቀላቀሉት የኢራን-ኢራቅ ጦርነት መፈንዳትን ተከትሎ በአውሮፓውያኑ 1980 ነው። የሀገሪቱ የአቶሚክ ኢነርጂ ድርጅት ኃላፊ የነበሩት የኒውክሌር ሳይንቲስቱ ፍሬድሩ አባሲ ሌላኛው በዚህ ጥቃት የተገደሉ ናቸው። የኒውክሌር ሳይንቲስቱ እና በሻሂድ ቡሽቲ ዩኒቨርሲቲ የኒውክሌር ኢነርጂ ኃላፊ የሆኑት አብዱል ሐሚድ ሞንሺር፣ በዚሁ ዩኒቨርሲቲ የኒውክሌር ኢንጂነሪንግ ፕሮፌሰር የሆኑት አህመድ ረዛ ሶልፋጋሪ እንዲሁም በተመሳሳይ ዩኒቨርሲቲ የኒውክሌር ፕሮፌሰር የሆኑት አሚር ሁሴን ፈቂ እስራኤል በፈጸመችው ጥቃት የተገደሉ ናቸው። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ላይ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ